ሰላም የረፋድ ቤተሰቦች እንዴት አርፍዳችኋል? ያው ትንሽም ሰሞኑን ስለደከመኝ እስኪ አየር ልቀይር ብዬ ወደ አንድ ውበት መጠበቂያ ቦታ ሄጃለሁ። እንደምታውቁት ሀገራችን ላይ በተለያዩ ሀገራት በስማቸው የውበት መጠበቂያ ቁሶችም ሆኑ የተለያዩ የውበት መጠበቂያ ውህዶች ይገኛሉ። ሞሮኮ ደግሞ በጣም ሁላችን የምናውቀው ወይም አብዛኞቻችን የምናውቀው አንዱ የውበት መጠበቂያ አንድ ስልት ነው እና ሱዳኖችም ጋር ይሄ ነገር አለ። አንድ ውበት መጠበቂያ ቦታ ወይም ስፓ አግኝቻለሁ። የውበት መጠበቂያውን የሚጠቀሙ ዲልካ ይባላል። ምንድነው? ከምንድነው የሚሰራው? እንዴትስ እንጠቀማለን የሚለውን እጋብዛችኋለሁ። አብራችን ሁኑ። እንኳን ደህና መጣችሁ። ማህሌት አያሌው እባላለሁ። የማፊ ወይባ ጭስ ባለቤትና ማኔጀር። በዋነኝነት የምንሰጠው ሰርቪስ የወይባ ጭስ ነው። ነገር ግን አሁን በቅርቡ ጊዜ እየታወቀ የመጣ የዲልካ ፕሮዳክት አለን፣ ስኪን ኬር ነው። ወይባ ጭሱን ጨርሰው ሰርቪሱን ከጨረሱ በኋላ ፋይናሊ የምንሰጣት የስኪን ኬር ፕሮዳክት ናት ማለት ነው። ሰውነትን በምን አይነት መንገዱ ነው ይሄንን ነገር ሊጠብቅ የሚችለው? ማለት ዲልካ የሚባለው ነገር ምንድን ነው? መጀመሪያ ላይ ፕሮዳክቱን እኛ እናመርተውም፣ ነገር ግን ምርቱ የሱዳን ባህላዊ ስኪን ኬር ነው። ድትል አዘገጃጀቱን ያው እነሱ ናቸው የሚያውቁት። ነገር ግን ፕሮሰሱ 7 ቀን ይፈጃል። አንደርግራውንድ ላይ የስንዴ ዱቄት፣ ምስር፣ ቁርንፉድ፣ ቀረፋ እና ሮዝ ወተር አድርገው ለ7 ቀን ራሳቸው ይቀቅሉታል። ላይክ ዳርክ እስከሚመጣ ፕሮዳክቱ ማለት ነው። ብዙ ጊዜ የሚጠቀሙት ወልደው የተነሱ በወሊድ ምክንያት ቆዳቸው ለጠቆረ፣ በተፈጥሮ ደግሞ ስትሮበሪ ስኪን የምንላቸው ሸካራ ስኪን ያላቸው ሰዎች ቢጠቀሙት ሪከመንድ እናደርጋለን ማለት ነው። አጠቃቀሙስ ምን ይመስላል? ዲልካውን ብቻ መጠቀም የፈለገ ሰው ጀስት መሳጅ ማድረግ እንዴት ነው? ስክራፑ የመጀመሪያ ቆዳ ላይ ሳይሆን ሁለተኛ ሶስተኛ ቆዳ ላይ በደንብ ዲፕ የሆነ ስክራፕ ነው ያለው። ማሳጅ በማድረግ የሞቱ ሴሎችን ላያችን ላይ ያሉ የተለያዩ ላይክ ከእርግዝና በኋላ ጠቁሮ ያሉ ስትሮበሪ ስኪኖችን ማሳጅ በማድረግ ጥሩ የሆነ ፋይናል ሪዘልት ይሰጠናል ማለት ነው። ስሙዝ ቴክስቸር። ውስጡ የተለያዩ ንጥረ ነገሮች አሉትና አይጎዳም ለቆዳ? ኦልሞስት 100% ከተፈጥሯዊ ነገር ነው የሚዘጋጀው። ኦርጋኒክ ነገር ነው። ካየሹ ደግሞ ላይክ ኦይሊ ነገር ነው። አልመንድ ኦይል አለው። በሱዳኖች ደግሞ የሰንደል ዘይት የምንላቸው ነገር አለው። ከውህዱ በተጨማሪ ኦይሊ ነገር ስላለው ሞር ሰውነታችንን ስሙዝ ያደርጋል። ስለዚህ ምንም የሚጎዳ ነገር የለም። እንደውም ከታሸጉ ነገሮች ከማናቃቸው ፕሮዳክት ወደ ተፈጥሮ ብንመለስ ናይስ ነው። ብዙ ሰው ደግሞ ወዶታል። ለወለዱ እናቶች ፕላስ ደግሞ ሙሽሮች ያው ሰውነታችን በደንብ ልስልስ ስለሚያደርገው ይጠቀሙታል። ስለዚህ ምንም አይነት ጉዳት አይኖረውም ማለት ነው። የመጀመሪያ ጊዜ የተጠቀማችሁበት ግን ምን አይነት ምላሽ አግኝታችሁበት ነበር? እንዴት አወቃችሁት ግን ቀድማችሁ? አሁን አዲስ አበባ ላይ ብዙ የሱዳን ሶማሌዎች የተለያዩ ዜጋ ወደዚህ ይመጣሉ። ከጥየቃ ብዛት አሁን ለምሳሌ ስቲም ሳውና ማረኮ ምናምን ወይባ ጭስ ኦልሞስት ተለምዷል። ይሄ ግን ኦልሞስት ኢትዮጵያ ውስጥ መሀል አዲስ አበባ ላይ ከአመት በፊት ምናምን የታወቀው ከስተመር መጥተው እንደዚህ አይነት ፕሮዳክት የላችሁም ሲሉ ባለሙያም አይደለን ሰርች አረግን፣ ጥቅሙን ካወቅ ነው በኋላ ፕሮዳክቱን አስገባን፣ ዘን ሰርቪሱን መስጠት ጀመረን ማለት ነው። በጣም አሪፍ። ስለዚህ መጀመር እንችላለን? ኦፍ ኮርስ። ደስ ይለኛል።
ሰው ይሄ ጥራጥሬው ጭሱን ከጨረስን በኋላ የምንሰጠው ሰርቪስ ነው። 15 አይነት የእህል ዘሮች በመቀላቀል ነው። ላይክ አጃ፣ ስንዴ፣ ኑግ፣ ተልባ። ጥቅሙ ምንድነው? ላይክ ስትሮበሪ ሌግ ላላቸው ሾከር ላለ ነገር ስኪኑን ሞር ሻይኒ እንዲሆን ያደርገዋል። በተጨማሪ ግን ጭሱ አብሯቸው እንዳይቆይ የሚፈልጉ ከስተመሮቻችን ሽታውን የማውጣት ፓወር አለው። ያው ስቲም ሳውና ከመግባት ምክንያቱም ሰውነታችን የሸቡንም ከርቤውንም ወይ ዋንጨቱንም ከወሰደ በኋላ ስቲምና ሳውና መግባቱ ጥሩ አይደለም፣ ምንም ጥቅም የለውም። ስለዚህ ሽታውን ለሚጠላው ከስተመር ጥራጥሬው የሰውነታችን ላይ ያሉትን ሽታዎች የመስረቅ ባህሪ ያለው። ይሄንን ከጨረስን በኋላ ነው ዲልካውን የምንጠቀመው ማለት ነው። ተመልካቾቻችን መጥቻለሁ። ያው ቅድም እንዳያችሁት አንዴ ዲልካውን፣ አንዴ እህሉን፣ አንዴ ምኑን እያልኩኝ ተቀባብቼ ፋላልኩበትም ፊቴ ራሱ ያስታውቃል። ልብሴንም ቀያየርኩ፣ ቅልል አለኝ። እናንተም ቤታችሁ ሆናችሁ እንድትሞክሩት አለ። በለዚያ ደግሞ ሌላም ቦታ እንደዚህ ስፓ ቦታዎች ወይም ደግሞ ራስ መጠበቂያ ቦታዎች እየሄዳችሁ እናንተም ብትሞክሩት እላችኋለሁ። ቀጣይ እስክንገናኝ ቻው።